ኦ ድንግል አዘክሪ ኀበ ዘመንክ ዘይረስ ኩሎ ድንግሎ ሁሉን ከማይረሳ ሁሉን ከማይዘነጋ ከልጅሽ አሳስቢ ይበል። አዘክሪ ድንግል ወለደቶ እምኔኪ ዘተወልደ በቤተልሔም ልደቶ ድንግሎ ከቤተልሔም ከአንቺ የተወለደውን መወለድ አሳስቢ። ለሰው መወለዱ ለሰው ብላ አይደለምን ብለሽ እሱንማ እንግዳ እሳት ውእቱ ዘይትገሰጽ ይለዋልና ወዘተጠቅለለ በአጽርቅት ድንግሎ ከአንቺ የተወለደውን መወለድ በጨርቅ የተጠቀለለውን መጠቅለል አሳስቢ ይበል። ከኔ መወለድ በጨርቅ መጠቅለል ስለ ሰው ነው እንጂ አንተንማ እንግዲያ ብርሃናትን የምትለብስ ፀሐይ የምትጎናጸፍ ይላል ብለሽ ወአስተማከ ወእስትንፋሰ ወላይ በዋይለ ቆርዋሳትያ ጌታ የተወለደው ክረምት በሚበዛበት ብርድ ባለበት ወራት ነውና እንስሳ አራዊት እስትንፋሳቸውን ያሟሟቁትን ማሟሟቅ ድንግል ሆይ ከልጅሽ ዘንድ አሳስቢ ይበል። ይህ መሆኑ ለሰው ብርሃን አይደለምን ብለሽ እሱንማ ወንውድ አርያሙ ሀበ ይበጽሖ ሰብ ይለዋልና ባላይኒ አይበረ ዘአጥሮ ወላይኒ አይበረ ወቤት ምቅማሁ ወቤት እግዚኡ እንዲህ አዘክሪ ድንግል ልደቶ ዘምስሌኪ ዘትጎይ ምስሌው እባገር ለአገር በዋይለ ሄሮድስ እርጉም በሆነ በሄሮድስ ዘመን ከአንቺ ጋር እንደ አንቺ አሁን ከአንቺ ጋር ሆኖ ከሀገር ወደ ሀገር በጭንቅ በመከራ በጥፍ የተሰደደውን መሰደድ የተንገላታውን መንገላታት ድንግል ሆይ ከልጅሽ አሳስቢ ይበል። እኔው ንጉሥ ይላል። ንጉሥ አለ ዘመን መቆጠሩ ጊዜ መነገሩ በካህን በንጉሥ ወስን ነውና እንዲሁ እርጉም አለ የሕፃናቱ እናትና አባት ረግመውታልና አንድም ሕፃናቱ ረግመውታልና አንድም ሥላሴ ረግመውታልና በመዋዕለ ሄሮድስ ርጉም አለ። አዘክሪ ድንግል አልባ መሪዳ ወውእዛ እማይትኪ ወወረደ ዲበ ገጸ ፍቁር ወልድኪ ድንግሎ ከዓይኖችሽ የፈሰሰውን እንባ መሪር እንባ አሳስቢ። እንባ ክፉ ፊት ክፉ እንባ መሪር እንባ ፊት ይመጣል፣ ዓይን ያምጣጣል። እመቤታችን 4 ጊዜ አልቅሳለች። አንደኛው ጌታ በተወለደ ጊዜ ዲያብሎስ መጥቶ ሄሮድስ አለ ይተወለደ ዛሬስ ለእኔና ለአንተ ወዮልን፣ የኔን ስልጣን የአንተን መንግሥት የሚወርስ ልጅ በቤተልሔም ተወልዷል። ደነገጠ። በዚህ ጊዜ እንዳደርጋል የቤተልሔም ሕፃናት ሰብስበህ ግደላቸው፣ ከእነርሱ አንዱ መካከል ይሆንልሃል። እሱም ያን ምክር ይዞ በሉ ከመንፈቅ እስከ 2 ዓመት ድረስ ያለው ሁሉ ጌታዬ ቄሳር ሕፃናቱን ከእናት ከአባታቸው እየተቀበል በወተት በፍትፍት በቅቤ አሳድግ፣ ኋላ እኔ ርስት ኋላ እኔ ሹመት ሰጥቼ እሾማቸዋለሁ። ለእናት አባታቸው ርስት ጉልት ስጥ ብሎኛልና ልጅ አለ ተሰብሰብ ብሎ አዋጅ ነገር። ለሰው ጆሮ እንጂ ልብ የለውምና የታዘለ የተወለደ በለንግ የተረገዘ በሆድ እንዲሉ የአንዳት ልጇን የሌላት ከጎረቤት እየተዋሰች ምግብ፣ ልብስ፣ ቀለብ፣ ርስት ጉልት ታገኛለህ መስሏት ተሰብስባለች። በዚህ ጊዜ 14,000 ሕፃናት አስገድሏል። ይኸው 144
4,000 ሕፃናት ይሆናል። በዚህ ጊዜ እመቤታችን ሸሽታ ሄደች። እሱም ተመልሶ ሄሮድስ ምንተ በቋከ እለ ቀተልኮሙ ለሕፃናት እለ ኢየአምሩ የማኑም ወጽግሞሙ ቀኝና ግራቸውን ፊታቸውና ኋላቸውን ያለዩ የቤተልሔም ሕፃናት ብታስገድል ምጠቀመ እሷን ባየው የሚንከባከባት አጣ በፍኖተ አረቢያ ትቅበዘበዝልሃለች አለ። ጭፍሮቹ ሂዱ አምጡልኝ ብሎ ብር ወርቅ ሰጥቶ ሰደዳቸው። አልዓዛር ከከተማው ቤቱ ዳር ውጭ ነበርና ከአልዓዛር ቤት አድረው ሲሄዱ ዮሳ በእነሱ ቤት አድሮ ደግሞ ጥሎ አላቀርቶ ነበረ። ኋላ ጭፍሮቹ ሲመጡ አያቸው። ለሌላ ነገራቸው ወተውቦ ለዮሳ ሄዳ ነበሳ ይላል። እነሱ 40 ቀን የተባሉትን መንገድ በ30 ቀን በ3 ቀን ተጉዞ ደረሰባቸው። ሲሄድ ሰይጣን ከመንገድ ቆይቶ ዮሳ ምንተ ያጓጓከ ናሁ ቀደሙከ ሐራ ለተፈነው ማህበሮስ አንተ ዮሳ ምን ያስቸኩልሃል? አሁን እኮ ከሄሮድስ የተላኩ ጭፍሮች ቀደሙ። እኔ እንዳይገድል እየፈረጀ ሸሻለሁ ብሎ ሸሽቶ ወደ ጫካ ገባ። ግደለም እኔ ባገኛቸው ሰየው ነግራቸዋለሁ፣ ባሙተው ከሆነ ቀብሬያቸው መለሳለሁ ብሎ እየሮጠ ሄደ። የአንበሳ ኃይል ተሰጥቶት እነሱ 40 ቀን የተጓዙት መንገድ በ3 ቀን ተጉዞ ደረሰባቸው። ቢደርስ ሕፃኑን ሰሎሜ ጌታችን ሁሉ እያጠበችው እመቤታችን ደግሞ አለምላ ጡት እያጠባቸው አገኙ። እንደደረሰ እንዴት ዋላችሁ እንዴት ከረማችሁ ሳይል እንዴት እናንተ ያለ ባለ የሞላለት የለማያ ተነሱ ከሄሮድስ የተላኩ ጭፍሮች ደርሰው እናንተ ቁጭ ብላችሁ አላችሁ ትቀጣላችሁ አላችሁ። እመቤታችን በዚህ ጊዜ እንዲህ እንስሳት አራዊት የማይቀበሉት መከራ የምንቀበለው ከዚህ ላላደንህ ነውን ብላ ምርር ብላ አለቅሳለች። ወአመፈነወ ሄሮድስ ወአልያሊሁ ውስተ ደብረ ቁስቋም ይንሰሳ ሰሚዐት ብቀተም ቃለ ዮሳ ማርያም ተሐወከ ማርያም ነገጸ ወተሐወከ ከንሳ እንደ ሰሎሜ ሶርያ ተወጥቶ ለሮሳ ከነትቅዮ አቁራ በልብሳ እንዳለ ደራስ። በዚህ ጊዜ እናቴ ግደለሽ የኔ ግን ያለ ጣር አይፈስም ብሎ አጽናንቷት ብለዋን አብሶላታል። ከዛ ዮሳ እሱ ይመጣ አመጣጥ መልካም ነበር። ነገር ግን እናቴ ስራስ የነገርካት ኋላ መንግሥተ ሰማያት ክብር እስካወርስ ድረስ ድንጋይ አልቦታል። ዮሳ ወልደ ዮሴፍ ምንተ ገብረ ኃጢአት ዘያነብጠኪ ዜና እንበለዛ ጻግተ ለምን አኮኑ ጻድቅ በትእዛዝ ጽጌኪ ሞተ ለምን ትታረምሚ ድንግል ሞታ በዚህ ትዕግሥተ ጸረ ዚአኪ አውዮ አዝንሚ እሳት እንዳለ ደራሲ። ከዚህ በኋላ ሲሄዱ እመቤታችን የሳለ እመቤታችን የቀኑ ብርድ የቀኑ ፀሐይ የሌሊቱ ብርድ ቢፈራረቅባት እጅጉንና ቆንጆ ነበረችና ብትለምን የሚሰጣት አጣች። በዚህ ጊዜ ከአንድ ቤትና እባካችሁ ውሃ ቀምሶት ነው ለልጅ ዋሰቱኝ አለች። አንቺ እንዳንቺ አይነት በውበቷ ቀንተው ተመቅሚተው የሚሰጣት አጣች። ብትመለስ ሰብአ ሰገል የገበሩለት የወርቅ ጫማ ነበር። ያን ወንበሮች ዘርፏት አገኘች። መለኮት ሰው ሰማዕ ከመደቂቅ ዘይሰፍሮ ለህዝኑ ለማይባይ እቡቅ በከየት ወዘቤ ማርያም ማለት ሰዓለት ወሙ ማየ ወይ ወሃቡኒ በህግ እምሰብአ ሀገር አልቦ ዘያምራ ለጽድቅ ወአይጎሉ ለወልዴ አሳየው ዘወርቅ እንዳለ ደራሲ። ከዚህ በኋላ ጌታን በዚህ ጊዜ ምርር ብላ አልቅሳለች። ጌታ ከቆሙበት ቦታ ላይ ምድር ባርኮ የሚጠጣ ውሃ አፍልቆላቸዋል። እንዘ ከመዝታን ጌቲ አባላቱ በሴት
ሶበነጻ ሕፃን ለወላዲቱ ማርያም ሶበነጻ ሕፃን ለወላዲቱ ማርያም ሶበራ እንዘታንጌቲ ከነዚህ አባላቱ በስኢም ሶበነጻ ሕፃን ለወላዲቱ ማርያም ሀፈሰ ወይቤላ በቃሉ ጥዑም ናዘዛ ወይቤላ በቃሉ ጥዑም እንባ ዚአሃ ሀፈሰ በአጥባይተ እዱ ልምሉ እየረከበኒ እደ ወደ እርጉ በአየ እትብክይ ይላል። በዚህ ጊዜ ከቆሙበት ቦታ ላይ ባርኮ ውሃ ቆላቸው ጠጥተዋል። ይህች ውሃ ለመንደሩ ለሀገሩ ሰዎች እንደ እሬት የምትመር በሽታ የምታመጣ ናት። ከሩቅ ሀገር ለሚመጧ ሰዎች ግን መድኃኒት የምትሆን እንደ ማር ዶክት የምታፍቋ ሰሚዖ ሕፃን ለሙጋራ ባረከ ምድረ ወአልቅሃ እንታይተ እግራ ወእምኔው ትስተይ ለጸማማይ አመራ ሰባ ለጸማማይ አመራ ለይቲ ማይ አመራ ሰባ ሀገር ይሰይዋ ለይቲ ማይ አመራ ወለሩቃ ፈውስ ወጥንተ ገብራ እንዲያደራስ። ከዚህ በኋላ እመቤታችን ልጄ ይገሉብኛል፣ በጫካ በጫካው እንሄዳለች። ዮሴፍ እመቤታችን ረረሞና እየመንደር እየለመን እንድትበላ እንዲሰጡ ግደለች። ሰፈር ሰፈሩን እንሄዳለን። በዚህ ጊዜ እሷ አይሆንም ማለት እሱም አንቺ እኮ ስለ ጉሩሽ አትሰሚም ማለት የተናገራ ራለሜ እንደ ትላልሳቸው ጋር ነገር አትነገራ ተከተላት ብሎታል። በዚህ ጊዜ ተከትሏት ሂደዋል። ከዚህ በኋላ ከእነ ትዕማር ቤት ደረሱ። ከእነ ትዕማር ቤት ሄደው እመቤታችን እባካችሁ ስለ እግዚአብሔር ሕፃን ልጅ ርቦብኝ ነው ቁራስ እንጀራ እፍኛዋ ስጡኝ አለች። በዚህ ጊዜ ንግሥቲቱ አንቺ እንደ አንቺ አይነት መልከ መልካም ሰው አያያትን ከመጋረጃ አትወጣም ነበር። በድርቅናሽ ክፉ ነሽ፣ ባልሽ ፈተሻል እንጂ እንደ አንቺ አይነት መልከ መልካም ሴት ከመጋረጃ ትወጣ ነበር አለቻት። እመቤታችን ትሕትና ልማዷ ነውና፣ አዎ እንስሳት አራዊት የማይቀበሉትን መከራ የሚቀበሉ ክፉ በሆኑ እንጀራ ዝም ብላቸዋለን። በዚህ ጊዜ ዮሴፍ ተናዶ ለዘቦ ይሁንጎ ወለዛ አልቦ ይሃንጎ ላለው ይሰሙታል፣ የሌለው ግን ካለበት አዘዝ ያዘዝ ብለው ይመርቁታል እንጂ እንዲህ እንደተላጻምና የሚጓጋ ነገር መናገሩ ተገቢ ነውን አላት። እሬ ሰራተኛዋ ፖቲፋ ትባላል። እሬ የፍየል እረኛ ደግሞ በቤቴን እንዲናገራታል እንደላ በጥፍ ይመታችው። ሕፃኑን ከሰው ልጅ ነጥቃ ከምድር ላይ ተቀፈለችው። እመቤታችን የሞተ መስሏት ምርር ብላ አልቅሳለች። በዚህ ጊዜ ታንስዮ ወይ ታንዮ ያጤና መላከናው እመቤት ልታነሳው ስትል አልቅሳለች። ስትል እመቤት አታንሱ አምላክ ሞትን ያሳየን ብሏል ዮሴፍ። በዚህ ጊዜ ምድር ተከፍታ አስተማቸዋለች። እነሱም ለማዳን የመጡት ጎረቤቶቻቸው ጦጣ፣ ዝንጀሮ እየሆኑ የራሳቸው ውሾች እያባረሩ ጫካ ግብ የሚሰዷቸው ሆነዋል። በዚህም እመቤታችን እንደ ንግሥት፣ ልጇ ክርስቶስ እንደ ንጉሥ፣ ሰሎሜና ዮሴፍ እንደ ሰራተኞቹ ነው 6 ወር በዛ ቤት ተቀምጠዋል። ከ6 ወር በኋላ ጌታ የእመቤታችን ተድላ ነፍሳን ተድላ ሥጋውን አይሸምና በተነስ ይዛ ሂድ አለ። ሲሄዱ 2 ጭፍሮች 2 ወንበዴዎች አገኟቸው። 70 ሰገል የገበሩለት አብራው የምታደርግ አንድ የወርቅ ልብስ ነበረች። ያችን ቀምተው እልፍ ብለው ይማከሩ ጀመር። በዚህ ጊዜ ጥጦስ አንተ ሰው እኒህ ሰዎች ከነገሥታት ወገን ይመስላሉ፣ ልጁም ያሳዝናል፣ ሴቲቱም ከነገሥታት ወገን ናት መሰለህ፣ እባክህ እንመልስላቸዋል። አይሆንም እምቢ። እንደ አይነት ርኅራኄ ለመሆኑ ከወዴት አመጣኸው? ክፋት ያስተማርከኝ አንተ አይደለህምን? ደግሞ ዛሬ በእኔ ተራስ ደርስ ነው እንመልስላቸው የምትለው? እምቢ አልመልስም አይቻልም።
ወላጅ ግደል ለምን እንመልስላቸው? እስከ ዛሬ የዘረፍነው የቀባነው ለአንተ ይሁን፣ ዛሬ የቀባነውን ግን እንመልስላቸው አለ። እንደበዛለታው እሺ ይሁን አለ። በዚህ ጊዜ መልሶ ወስዶ ሰጥቶታል። በዚህ ጊዜ እመቤታችን ብርር ብላ አልቅሳለች። ሌባ ያገኘውን ዘርፎ ወንበዴ ያገኘውን ቀምቶ አዩኝ አላዩኝ ብሎ ይጠፋል እንጂ እልፍ ብሎ ይማከራል። ይህማ ልጅ ሊገሉብኝ ነው ብላ እመቤታችን መራራ ለቅሶ አልቅሳለች። ሶበ ጸበበኪ አለ እግዝእትየ ሶበ ጸበበኪ እግዝእትየ አለ መምህሩ ይጽበን እግዝእትየ አለ መምህሩ ሶበ ጸበበኪ ይጽበን እግዝእትየ አለ ሶበ ጸበበኪ እግዝእትየ አለ መምህሩ ሶበ አገትኪ ይጽበን እግዝእትየ ከመ ጸበበኪ አለ መምህሩ ሶበ አገትኪ ሀያ ልብሰ ወልድኪ ይክአል ልብሰ ወልድኪ ይንሶ አይንኪ ዘርግ ነጸብጣ አብ ይክሩ ነጸብጣ አብ ይክሩ እስከ ናባለኪ አሃዱ ካሉ እንዘ አነከር እስከናለሱ ወአዳ መልክሙ እንዳለ ራሱ በዚህ ጊዜ ልጇ እመቤቴ ግደለሽ አንዱ የኔ ዕጣ ፈንታ ነው፣ አንዱ ደግሞ የዲያብሎስ ዕጣ ፈንታ ነው። እነዚህ እኔን አይገሉኝም፣ እኔን የሚገሉኝ ከዛሬ 40 ዓመት ከአንቺ የአንቺ ወገኖች ቀንተው ተመቅኝተው ወግረው ሰው ይገሉኛል እንጂ እኔስ አይገሉኝም አላት። በዚህ ጊዜ ጴጥሮስ እመቤታችን ጌታን ተሸክሞት እየሄደ የሰይፍ ነበረች ተሰበረችበት። ወደ ጥላ በደረ ጠጠር መልስለት እንዲሉ እኔ ብሸከም ይሰብርብኛልና በሰብስባታ ስብራቱ ማን ያለ አዲስ ሰይፍ አድርጎለታል። በዚህ ጊዜ ሲሄዱ ጌታን የተሸከመበት ልብሱ ወዛ። ያን ቢያጥበው ወርቅ ወጣል። ያን 300 ወርቅ ሰጥቶታል። አልሸጥም ብሎ አስቀምጦ ኋላ ማርያም ተእፍረት ገዝታ ለእሱ ወስዳሽ ተቃብተዋል። መዓዛ መለኮቱን ለራሱ ያገኘው እንዳለና ከእንባሽ ከፊትሽ የወረደውን መራራ እንባ አሳስቢ ያለ አዘክሪ ድንግል አበ ወጽማ ድንግሎ ረሃቡ ጥሙ አሳስቢ መራቡ ጥማት ስለ ሰው ብላ አይደለም እሱንማ እንጂ ህብስተ ሕይወት ይለዋልና ምንዳቤ ዋዘነ ወኩሎ አጸባ ዘበጻኪ ምስሌው ከእሱ ጋር የደረሰብሽ ጭንቅ መከራ ሁሉ ከልጅሽ ዘንድ አሳስቢ። አዘክሪ ሳለ ዋቆጣ ብሎ እመቤቴ አሳስቢኝ ያልኩሽ ምሕረትን እንጂ ጥፋትን አይደለም። አዘክሪ ምሕረተ ዋቆ ማልተ እመቤታችን አዘክሪ አሳስቢኝ ያልኩሽ ጥፋትን አይደለም ምሕረትን ቸርነትን ነው። በርታውን ምሕረትን የሰጠ ዘንድ ከልጅሽ አሳስቢ። አዘክሪ ለኃጥአን ዋቆ ለጻድቃን ድንግሎ ለጻድቃን ለኃጥአን አሳስቢ። አሳስቢኝ ያልኩሽ ለጻድቃን አይደለም ለኃጥአን ነው እንጂ። እመቤታችን ከጻድቃን ይልቅ ለኃጥአን ታዝናለች። እንዴት ናት? እናት ክፉ ልጅ ደግ ልጅ ቢኖራት ከክፉ ልጇ ይልቅ ለደግ ልጇ፣ ከደግ ልጇ ይልቅ ለክፉ ልጇ ታዝናለች። ይህኛው ልጅ አእምሮ ሸጋ ከሁሉም ጋር ተስማምቶ መዋል ማደር ይችልበታል። ይህኛው ልጅ ግን ክፉ ነው። አእምሮ ከማንኛውም ሰው ጋር አይስማማም። አንዱ ቅጭላቱ ብሎ ይገልብኛል ብላ ለክፉ ልጇ እንድታዝን እመቤታችን ጻድቃንስ እንዴት ቸርነት እንደሆነ የምትምራቸው የሚያስብል ጥቂት በረከት አለቻቸው። ጻድቃን ግን የሚማሩበት ኃጥአን ግን የሚማሩበት ስራ የላቸውም እና ብላ ለኃጥአን ታዝናለችና አሳስቢኝ ያልኩሽ ለኃጥአን እንጂ ለጻድቃን አይደለም። አዘክሪ ለንጹሐን ዋቆ ለንጹሐን ለጻድቃን ያለውን ለንጹሐን ለኃጥአን ያለውን ለንጹሐን ለማለት ደገሙ። ወይዜኒ ንሰብሖ ለአብ ወወልድ ወመንፈስ ቅዱስ ይዜኒ ወዘልፈኒ ወለዓለመ ዓለም
ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ልቦናዬ በጎር ነገር አወጣ ብለን ወይዜን ሰቦላ ወልስ ከሚለው ድረስ በለን እንድናመሰግነው የፈቀደልን እግዚአብሔርን ማወን ነው። እናመስግነው። ይበቃን ናኩቶ ለእግዚአብሔር በእንተ ኩሉ ጸጋ ዘዋባ ወስልጣና ለእሙ ድንግል ላይለ በላይ ለዛቲ ቅዳሴ አሁን ከተጸፋ ማይፈር ከተጠቀለለ በኋላ ቄሱ እጁን በታቦቱ ላይ አስቀምጦ የሚጸልየው ጸሎት ነው። አሁንም ይሄን ቅዳሴ በእመቤታችን ላይ ያሰጠነው እግዚአብሔር እናመስግነው። ይሄውስ እንደምንድን ነው ቢሉ አንድ ዲያቆን ከሚስቱ ጋር ብጻት ይገባል። ከዕለታት አንድ ቀን መብል መጠጥ የኃጢአት መሰረት ነውና በልቶ ጠጥቶ ፈቃድ ሻው ልድረስብሽ አለ። እሷም ተው ቃል ገብተናል አለች። እሱም ወንድ ነውና ተጋፍቶ ደረሰባት። ጸነሰች። ተናዳ ዛሬ የተጸነሰው ልጅ የሰይጣን ነው አለች። ሰይጣን ልጅን ብታመጪ አላት። እንዲህ በእንዲህ እያሉ ያ ልጅ ተወለደ። ተወልዶ ቃሉ አይናን እያየች ታለቅሳለች። ኋላ ልጁ ጎለመሰ። ሲገባ ደረቱ ሲወጣ አባቱን እያየች ሁልጊዜ ታለቅሳለች። ልጁም ከእናቱ ላይ ሁልጊዜ ደስታ ቢያጣባ እናቴ ሁልጊዜ ሳይሽ ታለቅሻለች፣ እኔን አይተሽ ደስታ ስትሰኝ አይተሽ አላውቅም፣ ስለምን ታዝኛለሽ ይልሻል። ልጅ ግደለህ የእመቤቴ ምስጋና ከአንደበት እንዳትነጥል አለችው። ወስዳ ከቆሎ ትምህርት ቤት አስገባችው። መምህሩ በጸጋ ተገልጾለት ልጅ ሁልጊዜ ቢሆን የእመቤታችን ምስጋና ከአንደበት እንዳትል ሳለን ቅድሳት ሳትሳ የእመቤቴ ዳሲዋን ቅዳሴዋን ሳትደግ እንዳትውል አለ። ከዕለታት በአንድ ቀን የልጅ ተምሮ ዲያቆን ሆነ። መምህሩ ሠራይ ቄስ፣ ያ ልጁ ዲያቆን ሆኖ ቅዳሴ ገባ። ሰይጣን ደግሞ ዛሬ የኔ ልጅ ማነው በቅዳሴ ላይ የሚያሰለጥነው ብሎ ታቅፎ እንጦሮጦስ አወረደው። እመቤታችን ሰይጣንን በብርሃነ መስቀል አቃጥላ ከዲያቆኑ ተንሥኡ ለጸሎት ብሎ እግዚኦ ተሳሃለነ እስከሚል ድረስ አውጥተዋለችና በቅዳሴ ላይ ያሰለጥናል አለ። አፍጣኒተ ረድኤት ማርያም በጊዜ ምንዳቤው አጥባ ለአብ እንቀራረባ እንዲህ ወረኒ ዘረሰነ ድለዋነ ንድብብ በሂሩቱ ወንፈጽም በስምረቱ ዘሎቱ ስብሐት። ክብር ምስጋና ይግባውና እኛም ጀምረን እንድንጨርስ ኃይሉን ብርታቱን ጉልበቱን የሆነ አምላካችንን እናመስግነው። ወውእቱ ጠቢብ አብ የባሕርይ አዋቂ ነው አለ። አሕዛብ በእጅ የሚታይ የሚጫስ ጣዖትን ሳቢል ልጁን በሥጋ ገፎ ሰዷልና እስመ አሕዛብ ያፈቅሩ አርአያ ወአምሳለ እስመ ዕፀው ለጸሩ ወጸራርት እንዲል አንድም ወልድ የሥጋዋ የባሕርይ አዋቂ ነዋል። ሰው አዋቂ ነዋል። ሰይጣን በእባብ ሥጋ ለብሶ እንዳዳነ እሱም ሥጋ ለብሶ አድኖናልና በከመ ኀበ ሰይጣን በጉሉት ውስተ ሥጋ ከይሲ ከማሁ ኮነ ለደነተነ በተሰውሮቱ ቃለ እግዚአብሔር እምዘመኒነ እንዲል ለዓለመ ዓለም አሜን። ከዓለም እስከ ዓለም ፍጻሜ ድረስ ክብርና ምስጋና ለእርሱ ይሁን፣ አሜን። ይካ ካህን ወረከብኩ በውስቴታ ዘይብል በእመቤታችን ቅዳሴ ውስጥ እንዲህ የሚል የተለየ የከበረ ጽሑፍ አገኘው ይላል። ዘንተ ቅዳሴ ዘይቄድስ ካህን ይህንን ቅዳሴ የሚቀድስ ካህን፣ ይህንንም ትርጓሜ የሚተረጉም መምህር፣ ይህንንም ድምፅ የሚሰሙ ሰዎች ሁሉ አኮ ማርያም ዘይቄድስ ማርያም ድንግልን የሚቀድሱ የሚያመስግኑ አይምሰለው። አላ ውእቱ ይትቄደስ በራሱ ይቀደሳል፣ ይነጻል፣ ይባረካል።
ይባረካል እንጂ። ወለ ሰምዕዎ ኩሎሙ ይትቀደሱ እሱ ብቻም ሳይሆን በጆሮአቸው የሰሙት በሕሊናቸው ያስተዋሉት ሁሉ በረከተ ሥጋ በረከተ ነፍስን ያገኛሉ እንጂ። እስመ እግዝእትነሰ ማርያም ቅድስት ይእቲ ወትረ በሰማይ ወምድር። እመቤታችን ግን በሰማይና በምድር በሥጋና በነፍስ በሁሉ በውስጥና በውጭ ዘወትር ቅድስት ንጽሕት ቡርክት ናትና። በረከተ ጸሎታ ወኩፋን ረድኤታ ትሩፍ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። የልጇ የወዳጇ በረከት የእናትነቷ አማላጅነት ፍቅር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሁሉ እግዚአብሔር ክብር ምስጋና ይሁን። ከመጀመሪያው እስከ መጨረሻው ለረዳ ጣዕመ በልቦናችን የሳለብን አምላካችን ስሙ የተመሰገነ